እርሾ፣ ዱቄት እዚህ ጋ አለ፣ ዘይት ያስፈልገናል ማለት ነው። ካገኛችሁ ዝብዳ መጠቀም ትችላላችሁ። ዝብዳ አሪፍ ነው፣ ስለሌለኝ ነው እኔ ዛሬ እንዳጋጣሚ ማለት ነው። እንግዲህ ዱቄታችንን እዚህ ጋ የማሽኑ እንትን አለኝ፣ ማብኪያው አለኝ። ማሽኑ ማብኪያው ውስጥ ዱቄታችንን እንጨምራለን የሚበቃንን ያክል። እኔ 1 ኪሎ ከግማሽ ነው የተጠቀምኩት። እናንተ ደግሞ እንደሚበቃችሁ መጠቀም ትችላላችሁ ማለት ነው። እሱን ከጨመርን በኋላ ዱቄቱን ማሽኑ ላይ ካደረግን በኋላ እንግዲህ ሌሎችንም እንትኖቹ እነዚህ ደረቆቹን ከዱቄት ጋር አብረን እንቀላቅላቸዋለን ማለት ነው። እንደምትመለከቱት እዚህ ጋር በደንብ ላሳያችሁ ብዬ ነው። ሁሉም እንትኖች አሉ ማለት ነው። እዚህ ጋር እርሾ፣ እንዲሁም ጫው፣ ስኳር፣ ወተት፣ ዱቄት ወተት እና እርጎ አለኝ ማለት ነው። እንግዲህ ደረቁን ወተት ጨምር ያለው ከዛ ጫውን ጨምራለን። ጫው ከጀመርን በኋላ ደግሞ ሁሉንም እርሾውንም ስኳሩንም እንጨማምርና አብረን በደንብ እንትን እናደርገዋለን ማለት ነው። እንግዲህ ደረቆቹ እንደዚህ ከዱቄቱ ጋር የሚቀላቀሉት እነዚህን ከጨመርን በኋላ በደንብ እናቀላቅላቸዋለን ጋይስ። ምክንያቱም እርሾውም ምኑም ከዱቄቱ ጋር በደረቁ በደንብ ለማቀላቀል ስለሚመቸን መጀመሪያ እንደዚህ በደንብ እናቀላቅለዋለን። እንደዚህ በደንብ ስታቀላቅሉት በጣም አሪፍ ነው ጋይስ። እንግዲህ እንደምታዩት እንደዚህ በደንብ እያቀላቀልነው ነው። ከዛ መጨረሻ ላይ አቀላቅለን ደረቁን ስንጨርስ እዚህ ጋር እርጎውን እንጨምራለን። ጋይስ እዚህ ጋር እርጎውን እንጨምራለን። እንትን ቅቤ ወይም ደግሞ ዝብዳ ካላችሁ በጣም አሪፍ ነው። ዘይት ከምትጠቀሙ እሱን ብትጠቀሙት በጣም አሪፍ ነው። በጣም አጅኖ የተለየ ነው የሚሆነው እና እኔ ዛሬ እንዳጋጣሚ ዝብዳ ስለሌለኝ ነው በዘይት የማቦካው። ዘይት የምጨምረው እንጂ ዘይት ብዙ ጊዜ አልጠቀምም። በዝብዳ ነው የማቦካው ማለት ነው። በዝብዳ ስታቦኩት ማለት ነው የሆነ በጣም ነው የሚለሰልሰው። እንደገና ደግሞ በቃ በጣም አሪፍ ነው በዝብዳ ስትጠቀሙ ማለት ነው። እንግዲህ እንደምታዩት ማሽናችንን ሸቅለነዋል ማለት ነው። እንግዲህ በትናንሽ ለብ ያለ ውሃ አዘጋጅቻለሁ እኔ እዚህ ጋር ለብ ያለ ውሃ አዘጋጅቻለሁ። እንግዲህ እየጨመርኩኝ እስከሚበቃው ድረስ በደንብ እስከሚል ድረስ እኔ ቀስ ቀስ እያልኩ ነው ውሃ የምጨምረው። ያው ማሽኑንም መጨረሻ ላይ ነው ያደረኩት፣ ቀስ እያል እንዲያሸው ነው ያደረኩት ማለት ነው። እንግዲህ እንደምታዩት ማሽኑ እያሸልን ያለው ውሃችንንም እኛ ለብ ያለ ውሃ ነው የተጠቀምኩት እኔ። እንግዲህ በትናንሽ እንደዚህ እያደረግን እንጨምራለን ማለት ነው። ምክንያቱም ዱቄቱ አንዳንዱ ዱቄት ውሃ ያነሳል፣ ገባችሁ? አንዳንዱ ዱቄት ደግሞ ውሃ ያነሳም እና ውሃ አብዝተን ከጨመርን በኋላ ሊጡ ከሚቀጥንብን እያየን ቀስ ቀስ እያልን ብንጨምር የተሻለ ነው ማለት ነው። እና ለዛ ነው እኔ ቀስ እያልኩኝ እያየሁ ነው የምጨምረው። እንግዲህ ማሽናችን ያው በዚህ መልኩ በደንብ ያሸዋል። ያው በእጃችን ከምናቦካ ማሽኑ ግልግል ነው፣ በደንብ አድርጎ ሁሉንም ስለሚያቀላቅልልን ቀስ እያለ እንዲያሸው ነው ያደረኩት። እንደገና ደግሞ ሰዓት አይፈጅም፣ ወዲያው ይቦካላችኋል። በደንብ ስለሚታሽ ሰዓት አይፈጅም ማለት ነው። ወዲያው ነው የሚቦካው። 15 ደቂቃ 20 ደቂቃ አይፈጅም። ለምን በደንብ እንዲታሽ ስለምናደርገው እያሸው እሱም እንትን እያለ ነው የሚሄደው ታውቃላችሁና። እንግዲህ አጅናችን እንደምታዩት በዚህ መልኩ እየሆነ ነው። በደንብ እየታሸ ነው ያለው። እኔም መጨረሻ ላይ ነው ያደረኩት ማሽኑን ቀስ እያለ በደንብ እንዲያሸው ነው ያደረኩት ማለት ነው። እንግዲህ እንደምታዩት ማሽኑ በደንብ አድርጎ እያቦካልን ነው። እና እንግዲህ እንደምታዩት ማሽናችን አብኩቶ ጨረሰልን። ይህንን መስሏል ማለት ነው። ሊጣችን ይሄን መስሏል። በደንብ ነው አሽቶ ያቦካልን።
ከዛ እንግዲህ እኔ በትናንሽ እንደዚህ ቆራርጠዋለሁ ለአንዴ ለምዳምጠው ከዛ ሸፍነውና ከ15 ደቂቃ በኋላ እንመለሳለን ማለት ነው። እዚህ ጋር እንግዲህ ለሰባንህ የሚያስፈልገኝን እንትኖች ነው ያቀረብኩት ማለት ነው። ሰባንህ አጥቤ ያዘጋጀሁት አለ እዚህ ጋር እንግዲህ ሰባንሁ ላይ የምቀላቀላቸው ናቸው ማለት ነው። ሰባንሁ ታጥቦ ተከትፎ የተዘጋጀ ነው። እዚህ ጋር እንደምታዩት ጫው ጨመርኩኝ። እዚህ ጋር ሽንኩርት አለን፣ ሎሚ እንጠቀማለን። እንዲሁም ደግሞ ይሄ ምን መሰላችሁ ኦሪዲ አዋዜ እንደ አዋዜ ነው ግን እንትን በርበሬ እንዲሁም ዘንጀቢል፣ ጫው፣ ዘይት፣ ነጭ ሽንኩርት አድርጌ አብሬ ፈጭቼ ቤት ውስጥ የማዘጋጀው እንደ አዋዜ የማዘጋጀው አለኝ። እሱ ነው ጋይስ እዚህ ጋር የተጠቀምኩት። እንግዲህ እንደምታዩት ሰማቅ ጨምረናል። ሰማቅ፣ ለይሙን፣ እዚህ ጋር የተከተፈ ሽንኩርት እንዲሁም ደግሞ ይሄ አዋዜውን ተጠቅመናል ማለት ነው። ጫው። ከዛ ይሄን በደንብ እናሸዋለን። አሁን እንደምታዩት ሙልት ብሏል። አሁን ስናቀላቅለው ግን ትንሽዬ ይሆናል ማለት ነው ጋይስ። እና ይሄ ሰባንህ ይባላል። ዘይት የወይራ ዘይት እንጠቀማለን። የወይራ ዘይት እናስገባበታለን ማለት ነው። እንግዲህ ወይራ ዘይታችንን በዚህ መልኩ አስገብተናል ጋይስ። ከዛ በደንብ አድርገን መቀላቀል ይጠበቅብናል ማለት ነው። በደንብ እንቀላቅለዋለን። እንግዲህ ያያችሁት ሲቀላቀል በጣም ትንሽ ነው የሚሆነው። ያው ቅጠል ስለሆነ ታውቃላችሁና እንደ ጎመን አይነት ነው። ኦሬዲ ይሄ ሰባንህ የሚባለው አይ ዶንት ኖ በኢትዮጵያ ምን እንደሚባል በትክክለኛ አላውቀውም፣ ግን ይመስለኛል ይሄ ጥቁር ጎመን መሰለኝ። እዚህ ጋር እንግዲህ እንደምታዩት ቲማቲም ይሄ ቲማቲም ነው እያበሰልኩ ያለሁት። ይህን ቲማቲም ለመሰላችሁ የምጠቀመው ጋይስ ለእንትን ነው የምጠቀመው ለቪዛ የቪዛ ሶስ እየሰራሁ ነው። ይሄ ምን መሰላችሁ አንድ ራስ ሽንኩርትና ከዛ 2 ቲማቲም አድርጌ አብሬ ፈጭቼዋለሁ ማለት ነው። ከዛ እሳት ላይ አደረግነው እንደዚህ። አሁን የጨመርኩት ጦስኝ መሰለኝ የሚባለው በኢትዮጵያ አይዶን ነው አላውቅም በትክክል ግን ጦስኝ እንደዛ ነገር መሰለኝ። አሁን የጨመርኩት ከላይ ቅጠሉ በጣም አሪፍ ነው ቃናው ማለት ነው። በጣም አሪፍ ነው። የተለየ ቃና ነው የሚሰጣችሁና እንግዲህ እዚህ ጋር ደግሞ መሽሩም አለኝ የቆራረጥኳቸው ቆራርጬ ያዘጋጀኋቸው ዘይት እንዲሁም ዘይቱን ሸራዬ እንዲሁም ደግሞ ቲማቲም፣ ፍልፍል ባርድ፣ ፍልፍል ሮሚ ማለት ነው አለኝ። እሱን ቆራርጫለሁ። እንግዲህ አጅናችን ቦካ፣ ቪዛችንን በዚህ መልኩ ዳምጥ ነው ቆራረጥ ነው። አሁን የምንሰራው ሰባንህ ነው። ለሰባንህ ነው የቆራረጥኩት። ሰባንሁን እንግዲህ እንደምታዩት እንደዚህ እያደረግን እላው ላይ አጣጥፈዋለሁ ማለት ነው። አጣጥፈዋለሁ አሁን እንደዚህ አደርግና እኔ ሰባንሁን በሶስት ማዕዘን ነው የማደርገው። እንደምታዩት በሶስት ማዕዘን ነው ቅርጽ ማወጣለት እንደዚህ ማለት ነው። ከዛ ይሄ እንደዚህ ካደረግን በኋላ እንግዲህ ፍረናችንን ሸቅለናል። እኔ 450 ላይ ነው የምጠቀመው። ያው የየቤቱ ፍረን ይለያያል። በይዘይ የኔ ከላይም ከታይም አንዴ ነው የሚሰራው፣ ከታችም ከላይም ነው የሚሰራው እና ከዛ እሱን አደረግኩኝ። ሰባንኻችን አስገባን። ቪዛችን እዚህ ጋር ቆራረጥን። ከዛ የቪዛውን አደረግኩኝ። ጅብኑን መጀመሪያ ቪዛውን የተወሰነ አስገባውና ከበሰለ በኋላ አውጥቼ ከላይ ጅብን አረግበታለሁ ማለት ነው። እንግዲህ ቪዛችንን በዚህ መልኩ በሰለ። እንደምታዩት ቪዛውን በዚህ መልኩ በሰለ ማለት ነው ጋይስ። እንግዲህ እንደምታዩት ሰባንሃችንን ቪዛችንን በዚህ መልኩ ሁለቱንም ሰርተናል። ሰባንሁን ከሳት ሲወጣ አልቀረጽኩትም፣ ረስቼዋለሁ። ሶሪ ጋይስ። እና እንግዲህ ይሄን ይመስላል ቪዛችን። ጣይራችን እንግዲህ ይሄን ይመስላል። ሁላችሁም ትወዱታላችሁ። በጣም አሪፍ ነው። ሞክሩት። የተለየ ነው። ልስልስ ያለ ነው። በጣም አሪፍ ነው። ቃናውም ጣዕሙም በጣም አሪፍ ነው እና እንግዲህ ይሄን ይመስላል የዛሬው ቪዛ።
እዚህ ጋር እንግዲህ እንደምታዩት ሰባነታችንን በዚህ መልኩ ሆኖ ወጥቷል። እዚህ ጋር ደግሞ ዛተር ሰራለን ማለት ነው። እንዳልኳችሁ እኔ 3 አይነት ነው የሰራሁት። ዛተራችንን እንግዲህ በዚህ መልኩ አድርገነዋል ማለት ነው። እንግዲህ ዛተራችን ይሄን ይመስላል። ዛተራችንንም ፍረን እናስገባለን እና እንግዲህ ይሄን ይመስላል ጋይስ። ሁላችሁም ትወዱታላችሁ ብዬ አስባለሁኝ። ያው ድጋሚ ዛተር እየሰራን ነው። ዛተራችንም ከሳቱ አብስለን አውጥተነዋል። ይሄንን ይመስላል። በጣም አሪፍ ነው። ተወዱታላችሁ ብዬ ተስፋ አደርጋለሁኝ። ያው ቪዛውን እንግዲህ ሰዓት ውስጥ ካስገባሁት በኋላ የተወሰነ ከበሰለ በኋላ አወጣና ከዛ በኋላ ነው ጅብን ሙዘርላ የማደርግበት። ምክንያቱም ጅብን ሙዘርላው እንዳያር ማለት ነው። አሁን አደረግኩት ጅብን ቺሱን ከላይ ማለት ነው። አትክልቶቹን አደርግበትና ከዛ የተወሰነ እንዲበስል ካደረግኩ በኋላ አውጥቼ ጅብን ሞዘረላውን ቺሱን ከላይ አደርገዋለሁ። አያችሁት? አሁን ምን ይሆናል? ቺሱ እንትን አይልባችሁም ማለት ነው። ቺሱ እንዳያር ነው እንደዛ የምጠቀመው። እንግዲህ እንደምታዩት በዚህ መልኩ እያማረ ሆኗል ማለት ነው። በጣም እንደምትወዱት ባለሙሉ ተስፋ